አቶ ደረጀ በስተመጨረሻ እንግዲህ ትዕግስቱን ጨርሶ ወይዘሮ ማርታን ባልተቀመጠችበት እንርሳው ስልሽ አንቺ ምንድን ይሄንን የሰላምን ጉዳይ ሁልጊዜ እያነሳሽ እየጨቀጨቅሽኝ ያለሽው በማለት ምርር ብሎ ይናገርታል። ምን ለማለት ፈልገሽ ነው? አይ እንደሱ እኮ አይደለም፣ እኔ እኮ ስለቀጠረች ነው የገንፎ እህል ይዤላት ወደ ቤት ሲሄድ ለአንቺ ብቻ የምነግርሽ ሚስጥር አለኝ አለች። ምንድን ነው? የሰው ትዳር ልታፈርስ ነው እንዴ ብሎ ሲላት ነበር። የማን ትዳር ነው የሚፈርሰው? ምን እያልክ ነው እንዴ? ይሄ ነገር እንዴት ነው? ታዲያ ባለ ትዳር ሊሆን ይችላል እሷን የደፈራት። ስለዚህ አሁን ትዳር ማፍረስ አይባልም። ግን ምን አለ ይህን ነገር ትተን ህይወታችንን ሰላም ያለው ህይወት ብንኖር። በቃ ካረገዘችበት ታርግዝበት፣ ምንም እኮ አይመለከተንም በማለት ምርር ብሎ ሲናገራት፣ ኧረ ነው እንዴ? በፍጹም እኔማ ልተወው አልችልም ስትለው በንዴት እንግዲህ ከዚህ በላይ መታገስ አልችልም ያለ ይመስል ተነስቶ አንገቷን ሲያንሳት፣ አንተ እኮ እኔ ሁሉን ነገር እኮ ቅሌትና ውርዴቱን አውቄዋለሁ፣ ግን ከአንተ አፍ ይውጣ ብዬ ነው እንጂ እንዴት ብትደፈረኝ ነው አንተ እስከ ሰራተኛ እያረገዝከው? ስታሰብ የማረባ ጅል እመስልሃለሁኝ እንዴ? እንዲሁም የማላቅ እመስልሃለሁኝ? በሂደት ግን አንተ ትነግረኛለህ እያልኩ እየጠበቅኩህ ነው በማለት አዝና ስታየው እንግዲህ አለቀሰችና ከዚህ በኋላ አንተ ክብር የለህም። እኔ አንተን አከብርህ ነበረ። የምትነግረኝ ሁሉ እውነት ይመስለኝ ነበር። የነብ ያናደደኝና ያቃተለኝ ትልቁ ቅሌት እንግዲህ ሽምጥጥ አድርጋ እስከ ዛሬ ስትክደኝና ከአንቺ ውጭ የትም አልሄድኩም ስትለኝ ነው የእኔ አሁን በጣም የታዘብክ ራስ ወዳድ እንደሆንክ ተረድቼዋለሁ በማለት እንግዲህ ሰላምስ ምን አይነት ሚስጥርና ምን አይነት ደብዳቤ ብትጽፍ ነው ለናታል በፍጹም ከዳጣ በፍቃር ትሰጥ በማለት ለምንድን ነው አደራ የሰጠችው? ስለ ሰላም ሲነሳ በተከታታይ በጣም ያልተጠበቀ ከባድ ቅሌት ላይ ይነበብብኝ ነበር። ግን እኔ ምንድን ነው ድሬ እኔ በትዳሬ በጣም የማከብረው የምወደው አንተን ነበረ። ግን በሚያሳፍርና በሚያሳዝን ሁኔታ በጎረቤቴም በሰፈሬም እንዳልወጣ እንዳልገባ የሚያደርግ ድርጊት አደረግክብኝ። ልቤን ሰበርከኝ። በስከ መጨረሻ ቅሌትና ውርዴት አንድ ላይ ተጋለጠ በማለት እውነታውን ትነግራለህ ብዬ እየጠበቅኩ ነበር ስትል አቶ ደረጀም እንዴት እያስመሰልሽ በእኔ ላይ ትቀልጅብኛለሽ? ጭራሽ አንተ ጥፋተኛ ነህ እኔን እንድትቆጣ አምራህ እንዴ አለችው። ምን ማለት ነው? ምን አይነት ቅሌት ነው በማለት ውርዴት ነው ስትል አንገቷን ያዝ ሲያደርጋት ዳጣም እየሮጠ የመታ ስታይ ባየ ካሽ ማማ የምትለው ነገር ግራ ገብቷት በለቅሶ ትዋጣለች። ምንድን ነው የሚፈጸመው ብላ ደነገጠች። ናታል ድረስልኝ፣ ደረጀ፣ እማዬ ምን እየሆናችሁ ነው? ምን እያደረጋችሁ ነው? እየሮጠች እንግዲህ ስታያቸው የተቀመጡበት ጣውላ ሁሉ በእግሩ ዘርግፈው ሲጥሏት እንግዲህ እሷም ተወርቅና ከተወደቀችበት ተነስታ በማልቀስ ኧረ እባካችሁ ቤቱ የሰላም ነበር፣ ምንድን ተፈጥሮ ነው የሁሉ ነገር የመጣው በማለት እንግዲህ ትናገራቸዋለች። ሰላም ውድ ቻናል የተከታታዮች ሰላማችሁ ያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የምንወደውን የዳጣ ድራማ እንግዲህ ቀጣይ ፓርቲ ይዘንላችሁ መጥተናል። በዚህ ፓርቲ እንግዲህ አብርጌድ እንደምንም ብላ ሰላም ለዳጣ እንድትሰጥ የተባለችውን ደብዳቤ መሬትም ቆፍራ ይሆን ሰማይ ላይ ወጥታ እንግዲህ አግኝታ አምጪ ባክሽ እያለ ከናታል ጋራ ስትታገል እነሱ ደግሞ እንዴ አንድ ላይ ተሰብስበው ሳሎን ቁጭ ባሉበት እንዴ አብርጌድ የታለች ሲል ናታል ምን ነው አብርጌድን ፈለግካት ስትለው አይ ማስቲካ እያለ ማስቲካ እንዳዘዘችው አስመስሎ ብድግ አድርጎ ሲሄድ እሷም ያንን ደብዳቤ አግኝታ ለመግለጥ እየታገለች ሲያገኛት እኔ ነገርኩሽ እንዳትከፍቺ አምጪ እባክሽ፣ በቃ አንድ ሰው ያማና ዕቃ በዚህ ቤት ውስጥ ማስቀመጥ አይችልም እንዴ እያለ ሲናገራት እኔ ብዬ ነው የምጮኸው፣ እናቴ እንዲመጡ ነው የማደርገው፣ አትንካኝ፣ ማየት አለብኝ ከፍቼ፣ በፍጹም አትም አይደለም አንቺ እኔ ማየት አልችልም እያለ ሲጨቃጨቁ ዳጣና ደግሞ ማርታ ሳሎን ላይ ሆኖ ምንድን ነው ጩኸት ይሰማሻል? ዳጣ እየስተተረን አይሰማኝም ትላታለች። ኧረ እየተጫጫኸ እኮ ነው ምንድን ነው በማለት እንግዲህ ትላለች እና ከዛ ብድግ ብላ ወይዘሮ ማርታ ወደ ክፍል ስትሄድ ሁለቱም እንግዲህ
ወይዘሮ ማርታም አሁን እንግዲህ ዝምታውን ሰብራለች። ሲጨነቅ ሲጠበብ የነበረውን የደረጀ ነው ሲያለቅስበትና በየቤተ ክርስቲያን እየሄደ ሲማጸንበት እና መፍትሄ ያጣበትን ነገር እልኩን ለማስጨረሽ እንግዲህ ዝም ብላ እንዳላወቀች ሁና እያንዳንዱ የተፈጠረውን ፊት ለፊት ስታዋርደው በጣም ደነገጠ። እኔ ዛሬ ምን ሰላምን ልጠይቃት ይጄ ነበር፣ የገንፎ እህል ይዤላት ይጄ ነበር። እሷም ደግሞ እትዬ ያስረገዘኝን ሰውዬ የልጁን አባት ማን እንደው ላንቺ ነግርሻለሁ ብላ ጫፍ ጫፍ ስትነግረኝ ነበር ስትል ምንድን ነው ቅሌትና ውድ? አንተስ ብትሆን ለምን በዚህ ልክ ራስህን ዝም ስትል ትችላለህ? ለምን አትነገርከኝም? ማርቴ አንቺ ምን ማለትሽ ነው? ምን ለማለት ፈልጋ ነው? ለምንድን ነው አንቺ ብቻ የምትነግርሽ? ምንድን ነው የሰው ትዳር ለምን ታፈርሳለች እያለ አንቺ ከዚህ በኋላ ከሰላም ላይ መገናኘት የለብሽም። እኔ እየሄድኩ ጠይቃታለሁ። አንቺ ግን አትሂጂ። የምትቀልድበት ላይ ቀልድ፣ የምትጫወትበት ጫወት እንጂ ለምንድን ነው ሂጄ እማልጠይቃት? እኔ እኮ አንተን በዚህ ልክ አስቤህም አልሜህም አላቅም። አንተ ግን በጣም ቅሌታም ሰው ነህ አንተ ስትለው ደነገጠ አቶ ደረጀ። ይበለኝ የገዛ ስራዬ ነው። ግን ምንም ማስረዳት ስላልቻለ ሩጦ ነበረ ያነቃት። እንዴ ዳጣ ደግሞ በር ላይ ተለጥፋ እያየች ስለነበር ራሷን መቆጣጠር እያለቀሰች ምን አይነት ችግር በሰላም መካከል እየተፈጠረ ነው በማለት እንግዲህ አሁን አብርጌድ የያዘችውን ወረቀት እንግዲህ ወይዘሮ ማርታ ትቀበላቸውና ምንድን ነው ይሄ ናታል የማን ነው በማለት ስትል እንግዲህ ያንን ሚስጥር ለማገኘት እንግዲህ ደፋ ቀና እያለች ባልጋው ጀርባ ላይ በጣም ተደሳችና ተንደፋልፋ እንደምንም ብላ ተንከባላ ወረቀቱን ካነሳችው በኋላ ናታ ሲደርሳት ወይዘሮ ማርታ ወደ ውጭ ልካው ነበርና ሲመጣ ከሳሎን ተሰባስበው ቁጭ ብሎ ሲያይ እዛ መካከል ላይ ግን ብርጌድ የለችም ነበርና እንደገና የተላከበትን እቃ ለወይዘሮ ማርታ ከሰጣት በኋላ እንግዲህ እኔ ምለው ኤቢሳ የለችም እሳ ከእናንተ መካከል ምን ነው ፈልገሃት ነው እንዴ ናትዬ አለችው። አይ ከዛ ማስቲካ ልገዛ ነው መኝታ ክፍል ስትሄድ ያየኋት መሰለኝ አለች ዳጣ ብሎ እንደገና ብንን ብሎ እየሮጦ ሲያት እንዳልሰበውም ከክፍሉ ሲገባ መኝታ ወረቀቱን ይዛው ነበር። ምን ሆና እናታ እንዳትነካኝ እያለች ነው። አብርጌድ እኮ ማስቲካ ይዘንማ ብያለች ነበር ያለው። ከዛም ወደዛ ክፍላ እያንዳንዱን ነገር ሲበክሽ ሲላት ወይዘሮ ማርታ አምጡ ሁለታችሁም አይመለከታችሁም፣ ይህ የግል ጉዳይ ነው። እባክሽማ እንዴት ጭቅጭቅ ያልሰማማ የግል ጉዳይ ይሆናል አለ ዳጣ። አይ እንደውም እኮ ዛሬ ሰላምዬ ጋር ሂጄ ምግብ በደንብ አብልታኝ ፀጉሬን አጥባኝ አበጥራኝ ተንከባክባኝ እኮ መጣሁ። እኔ እንጃ ሰላምዬ እኮ አለች ዳጣ። ደሱ አይነት ሰራተኛ በፍጹም አይገኝም እያለች ለወይዘሮ ማርታ ተናገር። አዲሷ ሰራተኛ አላት። አዲሷ ሰራተኛማ የእንግሊዘኛዋ ገዳይ ነው። በዛ ላይ ደግሞ እጅግ ነቃ ያለች ነገርና ተጫዋች ናት። አሁን እኮ አቶ ደረጀ ልብስ ሊገዛላት ወደ ሱቅ ሄደ። የሚያስፈልጋትን ልብስ ገዝቶላት ሲመጣ ሰላምዬ እስከምትመጣ ነው ያው እንግዲህ አለቻት። እንደ ሰላምዬማ የሚሆን የለም ልጆቼን እኮ እንደ ራሷ ልጆች አድርጋ ነው ያሳደገችልኝ። የማማክራት ነገር ሁሉ እኮ እንደ እህት አይታኝ ነው የምታማክረኝ። ወልዳ ቶሎ የተወሰነ ጊዜ ከተረጋጋ ልጇን ይዛ ወደዚህ እንድትመጣ ነው የምፈልገው እንጂ ከዛ እንድትቀመጥ አዎ ግድ ነው። ሰላምዬ መምጣት አለባት። በጣም ጥሩ ናት በጣም ሲበዛ እያሉ ከዳጣ ጋራ እያወሩ ነበር። ለልጆቼ ቀርቶ አይደለም አንቺን ትላንትና እንኳ ከማታቅሽ ልጅ ይኸው የምታደርግልሽ እንክብካቤና መስዋዕትነት የተለየ ነው አለቻት ማርታ። ዳጣም አይደል አለች ውስጧን አውቃ። የሰላምዬ ይለያል አለች እና ከዛ በኋላ አዲሷ ሰራተኛ ደግሞ ከአቶ ደረጀ ጋር ሁና ልብስ እየገዛላት አማርጧት። ከዛ እንግሊዝኛ ስትናገር ደግሞ እንዴት ናት ጥሩ ናት ሲላት በቃ አሁን እንግዲህ አንቺ እንደ ቤቱ ሰው ሆነሽ ዝምተኛ መሆን ጥሩ ሆነሽ መቀጠል አለብሽ። ካታ ሰላምን ብትመጣ አብረሽ ትሰሪያለሽ ዳጣ አለቻት። ቤተሰቦችሽ አይናፍቁሽም አለ ወይዘሮ ማርታ። ናታል የተደናበረ መጣ እና ወሬውን አስቀየሰላት።
ከዛም ከአብርጌል ጋር የጀመረችው ዳጣና ማርታ ወደ ናታል ክፍል ሲገቡ እጁን ይዞ ጠምዝዞ አንጪ እያለ እየተታገላ ሲያገኛት ምንድን ነው በማለት እማዬ ድረሽልኝ፣ ይህ ወረቀት የሰላም የአደራ ደብዳቤ ነው፣ አደራ ነው ለዳጣ ነው። ስለዚህ እባክሽ ይህን ነገር ተቀበይልኝ፣ እኛ ከፍተን ማየት አለብን አለቻት ዳጣ። አብርጌድም አምጪ ለማንኛውም ብላ ተቀበለችና ሁላችሁም ወደ ሳሎን ነው በማለት ከመኝታ ክፍል አወጣቻቸው። ናታል ደነገጠና ከዳጣ ጋር ወይኔ አሁን እትዬን በምን አይነት መንገድ ነው አሳምኜ የምቀበላት እያለ ግራ ተገባ። እባክሽ እሺ የአደራ ነው ምንም ነገር አይደለም፣ ምን እንደሆነ እኔ ራሴ ከፍቼ አላየሁትም ስትል ወይዘሮ አብርጌል ውሸታቸው ነው ማታ እኮ ሊከፍቱት እያሉ ሁለታቸው ተቀምጠው እኔ ስደርስባቸው ነው የተው ስትል አብርጌል ለወይዘሮ ማርታ ትናገራለች። ምን ችግር አለው ምንድን ነው ስትል ያንን እኮ ንክፈት ያልሽውን ወረቀት ፈልጋ ግን ታስወሰደችው፣ ይሄ ደግሞ ከባድ ነገር ነው ሲላት፣ አረ በእናትህ እኔ በህይወት እያለሁም እኔ እና ሰላም አንድ ነገር ይሄን ለዳጣ ይምላኛለች፣ ግን እኔ አንድ ነገር በህይወት ከሌለሁ ነው ያለችኝ እና አሁን ስለዚህ እሷ ደግሞ አለች ስትል ወይኔ ናታል እያል ሲል ወይዘሮ ማርታ በቃ ዝም በሉ ካስፈለገም እኔ ሰላምን ደውዬ እጠይቃታለሁኝ፣ ስለዚህ ደግሞ ምንድን ነው በማለት ቀምታቸው ወደ መኝታ ቤት ትሄዳለች። ወደ መኝታ ቤት ከሄዱ በኋላ አቶ ደረጀም እንግዲህ እቃውን ገዝተው ከሰራተኛይቱ ጋር መጥተው ሲገቡ ከዛ ይህንን ወረቀት ማርታ ይዛው ስታይ ምንድን ነው አረ ደህና መጣህ እንኳን ደህና እንዳሳይ ነበር፣ ይሄ ነገር እኮ አደራ ተብላ ሰላም ለሰጠችው ነው ለናታል፣ ስለዚህ ይሄን ነገር ደግሞ ኤቢ ሰርሳራይት እንደምትጠቃት ሰርስራ አግኝታው ነበር እና አሁን እኔ ደግሞ አምጡ ብዬ ተቀበልኳቸው። አንቺ ስለምን ትቀበያለሽ አለ አቶ ደረጀ። አደራ የሰው አደራ አይደል? ታዲያ እኔ ተቀበልኳቸው እንጂ እንዳይከፍቱት እኮ አልከፈትኩትም በፍጹም። አንቺ ራስሽ መቀበል የማይለብሽም ለራሱ ለናታል መመለስ ነበረብሽ አሉና ሲያርተት ብለው ወርደው ካልጋው ላይ ወደ ናታል ቀጥታ ሲሄዱ ደረጃው ላይ ይገናኛሉ። ምንድን ነው ይሄ ነገር ሲለው እኔ ይሄ ምን እንደሆነ አላውቅም፣ አደራ ያለች ሰላም እኔ በህይወት ከሌለሁ ለዳጣ ስጥ ነው ያለች። ስለዚህ የሰው አደራ ደግሞ ለማንም አይሰጥም፣ ግን አንድ ነገር ላስጠንቀቅህ አሉት። ከፍተኸዋል እንዴ ሲሉት አልከፈትኩትም። እንግዲያውስ ልትሰጣት ስትል በሌላ ጊዜ ለእኔ ሳትነግር ለዳጣ እንዳሰጣት ነግሬሃለሁ፣ ሚስጥርን ቢሆን በስከ መጨረሻ ስጣት ብላ ስትፈቅድልህ እኔን ሳታሳየኝ እንዳትሰጥ በማለት ነበረ የተናገሩት ማለት ነው። ስለዚህ ክፈችውን ነው እያለ ዳጣም አብርጌድም ይጠቅመናል እያለ ስትላት ማርታም በጣም ተናደደችና ቀጥ ብላችሁ ወደ ክፍላችሁ ሂዱ በማለት ነበረ ወረቀቱን ደረጀ ሲመጣ ብቻ ነበር የሚያነበው ብላ ነበር በእርግጥ የተቀበለቻቸው። ከዛ ውሃ የጋራ እየተጫወተ እያለ ናታልም እንግዲህ እንዴት አድርጌ ነው ከትዬ የማመጣ ብሎ ዳጣ ሲነግራት ከትዬ ማምጣት ማለት ከአንበሳ ስጋ እንደ መንግጎ እንደ ማውጣት ነው። ስለዚህ በጸባይ ግን ሂደህ ያደራ ነው ባክተ ብለህ ተቀብለህ አምጣ እያለች ዳጣ ስትመክረው፣ በዚህ መካከል አቶ ደረጀ ነውር ነው የሰው ሚስጥር ማንም ያንዱ ሚስጥር ማንበብ አይችልም፣ አንቺስ ብትሆኚ ለምን ተቀበልሽ በማለት ነበረ ያመጣላት። ከዛም በኋላ እንግዲህ እኔ እኮ እንደውም ዛሬ ላያት ሄጄ ነበር የገንፎ እህል ይዤ፣ ግን ለአንቺ አንድ ሚስጥር የምነግርሽ አለ አለች። ምንድን ነው የምትነግርሽ? እኔ አላቅም ስለ አስረገዛት ሰውዬ። ለአንቺ ብቻ የምትነግርሽ ለምንድን ነው? የሰው ትዳር መበጥበጥና ማፋታት ለምንድን ነው ሲል፣ ምን እያልክ ነው ድሬ? ስሜታዊ የሆንኩን የምን ትዳር የሚበጠበጠው ስትለው፣ ታዲያ ቢሆን ሰላም እኮ ያረገዘችለት ሰውዬ አንድ ባለትዳር ሊሆን ይችላል እና ታዲያ መክሽ ይሄን ነገር ለምን ረስተነው ጥሩ ህይወታችን የራሳችንን አንኖርም እንደፈለገ ይትሆን ብሎ ቢላት፣ በፍጹም አንተ ብትተው እኔ ልተው አልችልም በማለት ስትላቸው አቶ ደረጀም ስሜታዊ ሆኖ ይዛኔ ነው እንግዲህ ወይዘሮ ማርታ ጋራ የተፋጠጡት። እንግዲህ ቻናሉን ሰብስክራይብ ላይክ እያደረጋችሁ ጠብቁን። ቀጣይ እስከምንገናኝ መልካም ነገር ተመኘውላችሁ።